እፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። ውዳሴሃ ለእግዝእትነ ማርያም ድንግል ወለተ አምላክ ዘይትነበብ በለሰንበተ ክርስቲያን ቅድስት። ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን ቅድስት አለ። በዚህም ቀን ዛሬ ሰው በዚህ ዓለም ሲኖር አምስቱን ቀን ሰርቶ እሁድ ቅዳሜን ያከበረ እንደሆነ በነፍስ በሌላው ኃጢአቱ ሲኦል ቢወርድም አርብ በሰርክ ወደ ገነት ወጥቶ ቅዳሜና እሁድ በገነት አርፎ ሰኞ በነግ በጠዋት ወደ ሲኦል ይመለሳል። እንዲህ እያለ ሲመላለስ ይኖራል። ኋላ ጌታ ይህን ዓለም ለማሳለፍ የሚመጣው በዕለተ እሁድ ነውና በዚያው ከሲኦል እንደወጣ በገነት እንደሆነ እንደወጣ ወደ መንግስተ ሰማያት ገብቶ ይቀራል። በዚህም ቀን እመቤታችን ቀድሞ ከምትመጣበት ጊዜ ቀደም ብላ መጣ። ለምንት ይወደስከኒ ዮምኒ በዛቲ ዕለት ትለዋለች። ቀደም ብላ ከመጣች ቀድሞ ከምትመጣበት ሰዓት ቀደም ብላ ከመጣች ለምን ያላመሰገንከኝ ማለቷ ስለምንድን ነው ቢሉ ፈጽሞ እንዳረፈ የሐሳቡን የህሊናውን አውቃ ቅዱስ ኤፍሬምም ህዳጠ የትስጠይ ማየ ራቆ እንዲል ጥቂት ወይን ጠጥቶ ደክሞት አረፍ ብሎ ነበርና የህሊናውን አውቃ ነው። እሱም ዛቲ ዕለት አባይ ጥቀ ወኢይደሉ ይግበሩ ባቲ ወኢምንትኒ ይቺ ቀን የከበረች ዕለት ናትና ምን ስራ ሊሰሩባት አይገባም ብዬ ነው አላት። እሷም በከመ ተአቢ ዛቲ ዕለት እምኩሎን ዕለታት ከማሁ ውዳሴሃኒ የአቢ እምኩሎን ውዳሴያት ዕለቲቱ ከዕለታት ሁሉ እንድትከብር እንድትበልጥ ምስጋናዋም ከምስጋና ሁሉ ይበልጣልና ተንስ ወቁም ውስተ መካነ ግብርከ ዘዘልፍ ዘወትር የምታመሰግንበት ቦታ ቁመህ አመስግነኝ ያለችው። እሱም ገና ጊዜው አልነጋም ነበርና በመሶበ ወርቅ በተቋመ ወርቅ በማይጠንተ ወርቅ በበትረ አሮን እየመሰለ ሲያመሰግናት አድሯል። ውዳሴ በሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቢል አንድ ነው። ቃለ ጸሐፊ ነው። ነገሩን ተሰመይኪ ፍቅርተ ብሎ ያመጣዋል። በዕለተ እሁድ የሚነበብ የሚተረጎም የሚጸለይ አምላክን የወለደች እመቤታችን ምስጋና ይህ ነው። ይህ አርዕስት ነው። ነገሩን ተሰመይኪ ፍቅርተ ብሎ ያመጣዋል። ተሰመይኪ ፍቅርተ ኦ ቡርክት እማንስት ቡርክት አንቺ ከሴቶች ተለይተሽ የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር እንተተሰመይ ቅድስተ ቅዱሳን ውስቴታ ጽላተ ኪዳን አሰርቱ ቃላት ለተጽፋ በአጻቢሁ ለእግዚአብሔር በአጻባ እግዚአብሔር የተጻፉ በአጻባ እግዚአብሔር የተቀረጹ 10 ቃላት የተጻፈባቸው ጽላት በውስጧ ያሉባት በወርቅ ለብጠው በግምጃ ጠቅለው የሚያኖሯት ታቦት በውስጧ ያለችባት ሁለተኛ ክፍልን የደብተራ ኦሪት ሁለተኛን ክፍል ተባልሽ። በእግዚአብሔር ጣት የተጻፉ አለ። አሁን እግዚአብሔር ብራና ዳምጦ ቀለም በጥብጦ ብዕር ቀርጾ የሚጽፍ ሆኖ አይደለም። 10 ቃላት በአምላካዊ ስራ በግብር አምላካዊ ተጽፈው ተቀርጸው ስለተገኙ በአጻባ ለተጽፋ በአጻባ እግዚአብሔር አለ እንጂ ነው። ጌታ ሙሴን ሕግ የምሰራልህ ነኝና ወደ ደብረ ሲና ውጣ አለው። እሱም ሆርና አሮንን ለከተማው ጠባቂ አድርጎ ኢትተዋከቱ ግርግር አትበሉ ነገርን ቢኖራችሁ ሁሉ ይስሟችሁ ብሎ ኢያሱን አስከትሎ ደብረ ሲና ወጣ። ደብረ ሲና ቢወጣ 6ቱን ቀን ወነበቦ በ6ቱ ዕለታት የፈጠራቸውን ስነ ፍጥረት በልቦናው ሲስልበት ሰንብቷል። 34ቱን ቀን ወነበቦ ይላል። 570 አጽፎታል። 40 ቀን ይሆናል። 40 ቀን ሲሆን እስራኤል አሮንን
አሮን ግበር ለነ አማልክተ ዘይሐውሩ ቅድሜነ ወዘይጸብኡ ጸረነ እስመ ዝኩሰ ሙሴ ዘአውጽአነ ምድረ ግብጽ ይንአምር ምንተ ዘኮነ። 40 ቀን ሲሞላው በ40ኛው ቀን 10ሩን ቃላት 5ቱን በአንዱ ጽላት 5ቱን በአንዱ ጽላት ጽፎ ሰጥቶታል። ክልኤቱ ገባዋቲሁ ለመጽሐፍ እንዲል። ይህም 2 ሕግ ማለት አይደለም፣ 1 ሕግ ማለት ነው። አሁን ለመነኩሴ 2 ወንጌለ ዮሐንስ 2 ዳዊት ቢኖረው 1 እንጂ 2 አለው እንደማይባል፣ አንድም ባዜቃው እንደረገፈ እንደ ነጭ ወረቀት በአንድ ወገን የተጻፈውን በአንድ ወገን የሚያሳይ ስለሆነ ነው እንጂ 10ሩንም በአንድ ወገን 10ሩንም በአንድ ወገን ጽፎ ሰጥቶታል ነው። ሙሴ እንደቀረ እስራኤል ሲያዩ አሮንን ሙሴ አሮን ግበር ለነ አማልክተ ዘያውሩ ቅድሜነ ወዘይጸብኡ ጸረነ እስመ ዝኩሰ ሙሴ ዘአውጽአነ ምድረ ግብጽ ይንአምር ምንተ ዘኮነ። ከግብጽ ሀገር ያወጣን ሙሴ ምን እንደነካው ምን እንደሆነ አናውቅምና አመሪያ መልስ ሲል ያያት የደብረ ሲናዋ እሳት በልታውም እንደሆነ ወደ አማቴ ወደ ዮቶ ተመልሼ ሄዳለሁ ሲል ቀበሮን በልቶት እንደሆነ ወደ ግብጽም እሻገራለሁ ሲል ኤርትራ አስጥመው እንደሆነ የሆነውን አናውቅምና አንተ ለኛ ጠላቶቻችንን የሚያጠፉ እኛን የሚጠብቁ አማልክትን ስራልን አሉት ይላል። አሮንም እምቢ ያልኳቸው እንደሆነ እስራኤል ቁጡዎች ናቸው፣ በድንጋይ ወግረው በእሳት አቃጥለው ይገሉኛል፣ እሽም ብላቸው ከፈጣሪ እጣላለሁ ብሎ እስኪ ከግብጽ ይዛችሁት የወጣችሁትን ወርቃችሁን ብራችሁን አምጡ አላቸው። እንዲህ ማለቱ እስራኤል ወርቅ ብር ወዳጆች ናቸውና ነገ ከነጎዳ እንሰጠዋለን ሲሉ ወንድሜ ሙሴ ይመጣልኛል እኔም ከነገር እድናለሁ ብሎ ነው። ያዳቆነ ሰይጣን ሳያቀስስ አይቀርም እንዲሉ ሰይጣን ያስጀመረውን ማስፈጸም ልማዱ ነውና ክፋቱን ማለት ነው። ወርቅ ያስፈትዳቸው የነበር ሰይጣን እለቱን ወርቅ አስጠልቷቸው ወርቃቸውን ብራቸውን አምጥተው ሰጡት። እሱም ጉድጓድ አስቆፍሮ እሳት አስነድዶ ወርቁን ብሩን ከእሳቱ ውስጥ አስጣለው። ምን ላድርግ እሳት በላብኝ እላለሁ ብሎ ነው። ቢያስጥለው በጅራትና ጅራቱ የሐር ቀንድና ቀንዱ የወርቅ የብር የሆነ 2 በጥጃ በወይፈን አምሳል የሆነ ጣዖት ቆመ ይላል። ይህስ ምታት ይመስላል ብሎ ወርቁ ተድበል ብሎ ቆመ። ማምለካቸው እስካልቀረ ብሎ ጠበብቱን ጠርቶ ወሰበኮ ይላል። አስመትቶ 2 ጓላተ ላህም በላም ጥጃ አምሳል ጣዖት አሰርቶ ዮም ሁሉ ሙንቱ አማልክቲክሙ እስራኤል ዘአውጽኡክሙ ምድረ ግብጽ ከግብጽ ሀገር ያወጧችሁ አማልክቶቻችሁ ሊህ ናቸው። ዮም ባለ እግዚ ጌሰም ባለ እግዚ ዛሬ ጌታ በዓል ነገ ጌታ በዓል ነው እያለ በፍና ተሳልቆ በመዘባበት አነጋገር ማለት ነው። እንዲህ አላቸው። ጌታ ይህንን ሰምቶ ሙሴ አበሱኒ ሕዝብከ እስራኤል ወአሮን ሁከ ወንድም አሮን ወገኖች እስራኤል በደሉኝ አለው። ቀድሞ ጌታ እስራኤልን ሕዝቤ ወገኖቼ ይላቸው ነበር። አሁን ሕዝብ ከወገኖች አለ። ጠብ በዚህ ጊዜ የተጀመረ ይመስላል። አሁን አባት ልጁን ልጄ ሲለው ከርሞ በተጣላው ቀን ሚስቱን ያ ልጅሽ እንዲህ አደረገኝ እንድላት ጌታም ሙሴን እድገን ስዩም በማዕቴ ሙሴ ተወኝ፣ አትለምነኝ፣ አትማልደኝ፣ ፈርጀ ላጥፋቸው ወሰይመከ በውስተ ሕዝብ ክቡድ ሹመት ይቀርብኛልም እንዳትል አንተን ከሊህ በሚበልጡ በሌሎች ወገኖች ላይ ሾመሃለሁ አለው። አሁን ጌታ ሙሴን እንዲህ ማለቱ ሊያጠፋቸው ወዱ አይደለም። ሙሴ እንዲያዝንላቸው፣ እንዲመክራቸው፣ እንዲያስተምራቸው ብሎ ነው እንጂ። ሙሴም እምትጽዮሙ ለእሉ ሕዝብከ ጠስየኒ መጽሐፈ ሕይወትከ ዘጸሐፍከኒ እሊህን ወገኖች እስከምታጠፋቸው እኔን ከደብዳቤ ፋቀኝ ከልቡናህ አውጣኝ አለው። ከዚያ ጌታ እንከሰ ወሪደከ ኮንን ካዘንክላቸው ወርደህ ስራ ቅጣ ብሎ በሁለቱ 10ሩን ቃላት በሁለቱ ጽላት ጽፎ ሰጠው። ሲወርዱ ከሰፈሩ ሲደርሱ እስራኤል ለጣዖት ሰውተው የመስዋዕቱን ትራፊ በልተው ሲዘፍኑ ሲያጨበጭቡ ሲወርቁ ሲነሱ ድምጻቸውን ኢያሱ ከመንገድ ሰምቶ ምን ተሰም ድምጸ ጸባይት ለተሄየሉ ለቀትል አርበኛ ገሎ ሰልቦ ሲያገር ሲፈክር ሲያዘምር እንደሚሰማው ያለ የአርበኛ ድምጽ ሰማለሁሳ አለው።
ሙሴም አኮ ድምፀ ጸባይት አላ ድምፀ ፋሄሉ ለወይን ምን የአርበኛ ድምፅ ነዋ እስራኤል ያልፈላ ጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀባጥራሉ እንጂ አለው። ያረባ ጣዖት አምልከው ሲለው ነው። ቢደርሱ እስራኤል ለጣዖቱ ሲሰግዱ ሲነሱ ሲወርቁ ሲዘፍኑ ሲያጨበጭቡ ደረሰ። ሙሴ እግዚአብሔር በተመለከበት ቦታ እንዲህ ያለ ስራ ሲሰሩበት ቢያገኛቸው ቢደነግጥ ሁለቱ ጽላት ከእጁ ወድቀው ተሰበሩበት። ዛሬ ከቄስ እጅ ጻሂል ጽዋ ከቄስ ከዲያቆን እጅ ወድቆ እንዲሰበር አንድም በአንዱ ጽላት ታቦት ጽሌ አንዱን ጣዖት በአንዱ ጽሌ አንዱን ጣዖት ቢመታው ሁሉም ተሰበረ። ካልቀረስ ብሎ ውሃረጾ ይላል። ያንን አስፈጭቶ አስደቅቆ አስልሞ ከባህር ላይ በጥብጦ ሌዋውያኑን ሰይፍ አስመዝዞ ይህንን ጠጡ አላቸው። ቢጠጡት የጣዖት ፍቅር በልቦና ያለበት ሰው ከከንፈሩ ላይ የወርቅ ምልክት ታየበት። በዚህ ጊዜ ሙሴ እንግዲህ አባት ልጁን ልጅ አባቱን ወንድም ወንድሙን አይማር ልጅ ለአባቱ አይራራ ብሎ ሌዋውያኑን ሰይፍ አስመዝዞ 3000 ያክል ሰው አስፈጅቷል። ከዚህ በኋላ ጌታ ሙሴን እስራኤል አንድ ጊዜ ጣዖት ማምለክ ለምደዋል እንደምን ላድርግ ቢለው ቀር ከመቀዳሚ እንደ ቀደመው አድርገ ቀርጸህ ወደ ደብረ ሲና ይዘው ጣለው። እንደ ቀደመው አድርጎ ቀርጾ ደብረ ሲና ይዞት ቢወጣ ሙሴ በቀረጸው ጽላት ላይ በግብር አምላካዊ 10 ቃላት ተጽፈው ተቀርጸው ተገኝተዋል። ይሄው ምሳሌ ነው። የቀደመው ጽላት የአዳም 2 መሆናቸው የነፍሱ የስጋው የኋላው ጽላት የእመቤታችን 10 ቃላት የጌታ ሙሴ በቀረጸው ጽላት ላይ 10 ቃላት በግብር አምላካዊ ተጽፈው ተቀርጸው መገኘታቸው በዘር በሩካቤ ከአበው በተገኘች በድንግል ማህፀን አካላዊ ቃል ያለ ዘር ያለ ሩካቤ በስጋ የመወለዱ የመገለጡ ምሳሌ ነው ይላል። ቀዲሙ ዜናውና በወጣን ተኢቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ቀዲሙ ዜናውን አብ በየውጣ እንተኢቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ይችውም የጌታችን የመድኃኒታችን የኢየሱስ ክርስቶስ ደገኛ ስሙ ናት። ስሙን በየፊደል ነገረን። የቀደመ ስሙ ኢየሱስ ነበር። ኢየሱስ ማለት መድኃኒት ማለት ነው። አይሁድ ግን አያድንም ሲሉ ኢየሱስ ብለውታል። አንድም ከስሙ የሚበልጥ ስመ ስጋዌውን በዮድ ፊደል ነገረን። አንድም ኢታምልክ ባይደ አምላከ ዘእንበሌየ ኢ በሰማይ በላዕሉ ወኢ በምድር በታሕቱ ባለው ነገረን። ዘተሰባ ምኔኪ ዘእንበለውላጤ ያለመለወጥ ካንቺ ሰው የሆነ አለ። ወኮነ አራቄ ለሐዲስ ኪዳን ለሐዲስ ሕንጻ ለቤተ ክርስቲያን መሪ ሰሪ ለሐዲስ ርስት ለመንግስተ ሰማያት ባለቤት ለምእመናን ለወንጌል መምህር ሆነ። በውሂዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት ምእመናነ አሕዛብ ምእመናነ እስራኤልን አነጻቸው። ውሂዛለ ክኢው አላለም። ውሂዛለ ክኢው በአንድ ወገን የሚፈሰውን ነው። ክኢው ከአብ ፈሰሰ የሚለው ውሂዝ ግን በአራቱ ማዕዝን ሲፈስ ነውና ጌታ በተሰቀለ ጊዜ መላእክት በእጃቸው ደሙን ተቀብለው ረጭተውታል። አይ በእጃቸውስ ለመርጨት አይደፍሩም ብሎ በብርሃን ጽዋ ተቀብለው በዚህ ዓለም የጌታን ደም ረጭተውታል። ዳር እስከ ዳር ደርሷል። አይ እነሱስ የረጩት ዳር እስከ ዳር አይደርስም ብሎ እርሱ ወነዝሆ በመንኮቢያቲሁ ይላል። በአውራ ጣቱ ቢረጨው ጽንፍ እስከ ጽንፍ ደርሷል። ዛሬ ቤተ ክርስቲያን የሚታነጽበት ስጋው ደሙ የሚፈተትበት ቃለ እግዚአብሔር የሚነገርበት ስፍራ እሱ ባወቀ ደሙ የነጠበበት ነው ይላል። ከዚህም ጳልቃ የሚባል ወፍ አለ። ግልገሎች ይወልዳል። ግልገሎቹ ከሙቀት የተነሳ
ዓይንህን እንውጋህ እያሉ ቢያስቸግሩት በአፉ ወግቶ ይገላቸዋል። በሶስተኛው ቀን በሞቱ በሶስተኛው ቀን ከእሱም ጎን ቢሉ ከእናታቸውም ጎን ቢሉ ደም አውጥቶ ደሙን ሲቀባቸው ይነሳሉ። ይኸውም ምሳሌ ነው። ጣልቃ ጳልቃ የተባለው ወፍ የሥላሴ ምሳሌ፣ ግልገሎች ገላግልት የአዳምና የሔዋን እነዚያ ከሙቀት የተነሳ ዓይንህን እንውጋህ እያሉ ቢያስቸግሩት በአፉ ወግቶ እንዲገላቸው አዳምና ሔዋንም ከተድላ ከደስታ ብዛት የተነሳ የባሕርይ አምላክነትን ሲሹ ከዲያብሎስ ጋር ሲመከሩ በክህደት በኃጢአት ቢገኙ 5500 ዘመን በሞተ ስጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ገሃነም መፍረዱን መናገር ነው። ኋላ ከእናታቸው ጎን ከእርሱም ጎን ቢሉ ደም አውጥቶ ቀብቶ እንዲያስነሳቸው 5500 ዘመን ሲፈጸም አንተ እናታችን ነህ አንተ አባታችን ነህ የሚባል ጌታም ደሙን አፍስሶ ከጎኑ ባፈሰሰው ደም ውሃ አዳምና ሔዋንን ማዳኑን መናገር ነው። ሰአሊ ለነ ቅድስ በከበረ ደሙ ፈሳሽነት ምእመናነ አሕዛብን ምእመናነ እስራኤልን ካዳናቸው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። ወበእንተዝን አቤኪ ኩልነ እግዝእትነ ወላዲተ አምላክ ንጽሕት ኩሎ ጊዜ ሁል ጊዜ ንጽሕት የምትሆኚ አምላክን የወለድሽ እመቤታችን ስለዚህ ነገር ሁላችን እናከብርሻለን፣ ከፍ ከፍ እናደርግሻለን። ንስእል ወናንቀአዱ ሀቤኪ ከመ ንርከብ ሳህለ በመፍቀሬ ሰብ ቸር ሰው ወዳጅ ከሚሆን ከልጅሽ ዘንድ ምሕረት ይቅርታን እናገኝ ዘንድ ወደ አንቺ እንለምናለን። አንድም ወደ አንቺ እናንጋጥጣለን ይላል። ከመሮጥ ማንጋጠጥ ዓይነ ሕሊናችንን ወደ አንቺ እንሰቅላለን አለ። ከመሮጥ ማንጋጠጥ እንዲሉ ታቦት በወርቅ ልቡጥም ኩለሄ በውስጥ በአፋ በወርቅ የተለበጠ ታቦት በወርቅ ለብጠው በግምጃ ጠቅለው የሚያኖሩት ታቦት ዘግቡር እምዕፅ ዘኢይነቅዝ ከማይነቅዝ ሸምሸር ሰጢን ከሚባል እንጨት የተቀረጸ በወርቅ ለብጠው በግምጃ ጠቅለው አክብረው የሚያኖሩት ታቦት ይትሜሰል ለነ ዘእግዚአብሔር ቃለ ታቦት የእግዚአብሔር አብ አካላዊ ቃልን ይመሰልልናል። አንድም ይትመሰል ለነ ይላል ይመሰልልን ይላል። ከዚህም ጌታ ሙሴን ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ታቦት ስራ በው ስትሰራ አቆልቋዩን 2 ክንድ ከስንዝር ወርዱን ክንድ ከስንዝር ግድሙን ክንድ ከስንዝር አድርግ ብሎታል። በውስጥ በአፋ በወርቅ ለብጠው 4 ቀለበት አብጅለት፣ እግር አውጣለት፣ መያዣ ስራለት፣ ፈለግ አውጣበት፣ በፈለጉ ላይ ብጽብጽ ወርቅ አፍስበት፣ በአጎበሩ ላይ 2ቱን ኪሩቤል እንደሚናተፉ አውራ ዶሮ አድርገህ ሳላቸው፣ 2 መሎጊያ አብጅለት ብሎታል። ይህም ምሳሌ ነው። ታቦት በመላው የእመቤታችን ምሳሌ በወርቅ መለበጡ የንጽህናዋ የቅድስናዋ እግሩ የንጹሃን አበው መያዣው የንጹሃን መሀይምናን ምሳሌ ፈለግ የልቡናዋ ብጽብጽ ወርቅ የሁከት መንፈሳዊ እመቤታችንን ሁከት መንፈሳዊ አይለያትምና የዚያ ምሳሌ ነው። 2ቱ መሎጊያ የአዳምና የሔዋን አንድም የኦርኒና የሶፊ ባስልዮስን ካጠገቢ አትለያቸው ብለዋለችና በሚስልበት ጊዜ ማለት ነው። አንድም የዮሴፍና የሰሎሜ በመከራዋ ጊዜ አልተለዩአትምና መግጠሚያ የማህተመ ድንግልናዋ ምሳሌ 4ቱ ቀለበት በ4 ወገን ንጽሕት ናትና ከርእይ ከማየት ከአጼንኦ አሽትቶ ከሚመጣ ኃጢአት ማለት ነው። ከገሲስ ከነቢብ ከዚህ ሁሉ ንጽሕት ናትና 2ቱ ኪሩቤል የመላከ ኡቃቢዋና የመላከ መበስሯ
የጠባቂ መላኳና የአብሳሪ መላኳ ማለት ነው። የቀደመው ሊቀ ካህናት ከደብተራ ኦሪት ገብቶ ከሁለቱ ኪሩቤል መካከል ድምፅ ሰምቶ ይወጣ ነበር። እመቤታችንም በመላከ ውቃቢዋ በጠባቂዋ በቅዱስ ሚካኤል ተጠብቃ በመላከ መበስሯ በቅዱስ ገብርኤል ተጸንሻለሽ ትወልጃለሽ የሚል ብስራትን ሰምታ አካላዊ ቃል ኢየሱስ ክርስቶስን ይዛ ተገኝታለች እና አቆልቋዩን 2 ክንድ ከስንዝር አድርገዋለው። ይህ ከአዳም እስከ ኖህ ያለው ዘመን ነው። ይህ ቢቆጥሩት 2256 ዘመን ይሆናል። በ2256 ዘመን ለእመቤታችን ምሳሌ የምትሆን የኖህ መርከብ መገኘቷን መናገር ነው። ከወርዱን ክንድ ከስንዝር አድርገዋለው። ይህ ደግሞ ከኖህ እስከ ሙሴ ያለው ዘመን ነው። ቢቆጥሩት 1600 ዘመን ይሆናል። በ1600 ዘመን ሐመረ ኖህ ምሳሌዋ የሆነችላት ታቦተ ሙሴ መገኘቷን የሆነችላት የእመቤታችን ምሳሌ የምትሆን ታቦተ ሙሴ መገኘቷን መናገር ነው። ቁመቱን ክንድ ከስንዝር አድርገዋለ። ይህ ደግሞ ከሙሴ እስከ ጌታ ያለው ዘመን ነው። ይህ ቢቆጠር 1644 ዘመን ይሆናል። መላውን ቢገጥሙት 5500 ዘመን ይሆናል። በ5500 ዘመን የኖህ መርከብ የሙሴ ታቦት ምሳሌዋ የሆኑላት አማናዊት ድንግል መገኘቷን መናገር ነው። ዘኮነ ሰብአ ዘእንበለ ፍልጠት ወኢውላጤ ያለመለወጥ ሰው የሆነ መለኮት ንጹሕ ከተፈልጦ ከተድህሮ ካለመመለክ ካለመሰገድ ንጹሕ የሚሆን መለኮት ዘአልቦ ሙስና በባህሪው ሞት በመንግስቱ ሽረት የሌለበት መለኮት ዘእሩይ ምስለ አብ ከአብ ጋር እሩይ የሚሆን እርሱ ወልድ ማለት ነው። ወቦቱ አብሰራ ለንጽሕት ዘእንበለ ዘር ኮነ ወቦቱ አብሰራ ለንጽሕት ንጽሕት እመቤታችንን ወቦቱ አብሰራ በዚህ አበሰራት ማለት በሙሴ በቀረጸው ጽላት ላይ በግብር አምላካዊ 10ሩን ቃላት ጽፎ በማኖሩ እንበለ ዘር ከእርሷ እንደሚወለድ በዚህ ነገራት። አንድም ጽንሱን በገብርኤል ነገራት። አንድም አለመለወጡን ባለመለወጧ ነገራት። አንድም ምሳሌዋን በእጽ ዘኢይነቅዝ ነገራት ይላል። ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ በልዩ ጥበቡ ዘር ምክንያት ሳይሻ እንደኛ ያለ ሰው ሆነ። በልዩ ጥበቡ አለ ጌታ ይህን ዓለም ካዳነበት ከፈጠረበት ጥበቡ ይህን ዓለም ያዳነበት ጥበቡ ይበልጣልና ይህን ዓለም ሲፈጥር ለይኩን ጠፈር ለይኩን ብርሃን ብርሃን ይሁን ጠፈር ይፈጠር ይሁን እያለ ነው። ይህን ዓለም ሲያድን ግን በአጭር ቁመት በጠባብ ደረት ተወስኖ ግንድ ታጥቆ ጨርቅ ታጥቆ ግንድ ተሸክሞ ነውና። ዘተሰባ ምኔኪ ዘእንበለ ርኩስ አደፍ ርኩስ ሳይኖርብሽ ከአንቺ ሰው የሆነ ደመረ መለኮቶ ደሚሮ ሲል ነው። ባህርየ መለኮቱን ከአንቺ ስጋ አዋህዶ ሰአሊ ለነ ቅድስ አደፍ ርኩስ ሳይኖርብሽ ከአንቺ ሰው ከሆነ ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር በአርአያ እግዚአብሔር የተፈጠሩ ኪሩቤል በተፈጠሩ በኪሩቤል አምሳል የተቀረጹ የሙሴ ኪሩቤል የሚጋርዷት መቅደስ አንቺ ነሽ። አንድም በአርአያ እግዚአብሔር የተፈጠሩ ኪሩቤል በኪሩቤል አምሳል የተቀረጹ የሙሴ ኪሩቤል በሙሴ ኪሩቤል አምሳል የተቀረጹ የሰሎሞን ኪሩቤል የሰሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። ቃል ዘተሰባ ምኔኪዮ ንጽሕት ዘእንበለ ውላጤ መለወጥ ሳይኖርብሽ አካላዊ ቃል ካንቺ ሰው የሆነ ንጽሕት እመቤታችን የሰሎሞን ኪሩቤል የሚጋርዷት መቅደስ አንቺ ነሽ። ኮነ ስራየ ኃጢአተነ ወደ ምሳሳ በሳነ ማንሻ አንድም ቃል ዘተሰባ ምኔኪዮ ንጽሕት ዘእንበለ ውላጤ መለወጥ ሳይኖርብሽ
ካንቺ ሰው የሆነው አካላዊ ቃል ኮነ ሰራየ ኃጢአተነ ወድምሳሴ አበሳነ የጊዜውን የዘገየውን የውስጡን ያፋውን ኃጢአታችንን የሚያስተሰርይልን ሆነ። ሰአሊ ለነ ቅድስት የጊዜውን የዘገየውን የውስጡን ያፋውን ኃጢአታችንን ከሚያስተሰርይልን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡዕ ህብስት ዘወረደም ሰማያት ወሀቤ ሕይወት ለኩሉ ዓለም ለዓለም ሁሉ ሕይወትን የሚሰጥ ከሰማይ የወረደ መና ህብስት በውስጧ ያለባት የወርቅ መሶብ አንቺ ነሽ። ጌታ ሙሴን ሸምሸር ሰጢን ከሚባል ከማይነቅዝ እንጨት መሶበ ወርቅ ስራ በወርቅ ለብጠው ወግሉ ባቲ ቆጽለ ወርቅ ረቃቀ ይላል። ወርቁን እንደ ቅጠል አሳስተህ ለብጠው ጎሞር ሙሉ መና ጊዜ ሳትወስን መልተህ አኑር ብሎታል። መልተህ እምሰማያት ከሰማይ የወረደ መልተህ አኑር ብሎታል። የመናውን አገኛኘት ከዚህ ይናገሩታል። መላከ ደመና ደመናውን ይዞ ከውቅያኖስ ይወርዳል። የውሃው ጠባቂ መልአክ ውሃውን እያፈሰ ከደመናው ላይ ያደርጋል። በዚህ ጊዜ ያኛው መላከ ደመና ውሃውን በደመና አይበት ደመናውን እንደ ቁማዳ እንደ ማዳበሪያ ተጠቅሞ ማለት ነው በደመና አይበት ቋጥሮ በነፋስ ወደል ጋዝ ጭኖ ወደ ላይ ይዞት ይወጣል። ለእስራኤል ይህ መልኩ እንደ በረዶ ነጭ ሆኖ መጠኑ ድንብላል አክሎ ጣዕሙ እንደ ማር ወለላ ሆኖ ይወርድላቸው ነበር። እምሰማይ ከሰማይ የወረደ ማለቱ መገኘቱን ከላይ ሲያይ እንጂ መውረዱ ከላይ መሆኑን ሲያይ ነው እንጂ መገኛውስ ውቅያኖስ ነው። ይህ መናው ለልማዱ አንድ ቀን ሲያድር መልኩ ይደበዝዛል፣ መዓዛው ይለወጣል። በዚህ በመሶበ ወርቁ ውስጥ ያለው ግን ለብዙ ዘመን ሲኖር መልኩ ሳይደበዝዝ መዓዛው ሳይለወጥ ይኖር ነበር። ጌታ በተወለደ ጊዜ ግን ከዚህ ደረሰ አልተባለም። እውነተኛ መና ተካሁላችሁ ሲል ነው። ሰአሊ ለነ ቅድስት መና ህብስት ከሚባል ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድርብን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማኅቶተ ጸዳል ኩሎ ጊዜ ሁልጊዜ ብርሃንነት ያላትን ፋና ይዘሽ የታየሽ የወርቅ መቅረዝ አንቺ ነሽ። ኩሎ ጊዜ ሁልጊዜ አለ ከእርሷ የነሳው ስጋ የማይለየው ስለሆነ ነው። ጌታ ሙሴን ተቃዋምን ስራ ወትገብራ መክሊተ ወርቅ ይላል። ግበራ ሲል ነው። ከአንድ መክሊተ ወርቅ ስራት እግር አውጣላት፣ መያዣ አብጅላት። አንድ መሸቢያ ቃተህ ሁለት አይጹቅ፣ አንድ መሸቢያ ቃተህ አሁንም ሁለት አይጹቅ፣ አሁንም ከፍ ብለህ አንድ መሸቢያ ዙረህ ሁለት አይጹቅ አውጣለት። መካከሉን ስረወጥ አድርገው። ምንባረ ፈትል ሰባት ምንባረ ፈትል ስራለት። መግላሊት አብጅለት። ወለባ መኮስተሪያ ስራ። በመካከለኛው የገባው ዘይት ለስድስቱ አይጹቅ እንዲተርፋቸው አድርግ። አፋውን በወርቅ ለብጠው ውጭውን ማለት ነው ብሎታል። ይኸውም ምሳሌ ነው። ተቃዋም በመላው የዚህ ዓለም ምሳሌ፣ ሶስቱ መሸቢያ የስላሴ ተቃዋም በሶስቱ መሸቢያ ጸንታ እንድትኖር ይህም ዓለም በስላሴ ጸንቶ ለመኖሩ ምሳሌ ነው። ስድስቱ አይጾቅ የስድስቱ ዕለታት፣ ሰባተኛው መካከለኛው ስረወጡ የዕለተ ረቡዕ፣ በመካከለኛው የገባው ዘይት ለስድስቱ አይጾቅ እንድተርፋቸው በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት በስድስቱ ዕለታት ሁሉ ማብራታቸውን መናገር ነው። ተቋም በመላ የእመቤታችን ምሳሌ፣ ወርቅ የንጽህናዋ የቅድስናዋ፣
6ቱ አይጹቅ 7ኛው ስረ ወጡ 7 ይሆናል። 7 ፍጹም ነው። እመቤታችንም ክብሯ ፍጹም ነውና ያንን ለማሳየት ነው። 7 ምንባረ ፈትል 49 ይሆናል። ጌታ እመቤታችን ጌታን ከወለደች በኋላ በዚህ ዓለም የኖረችው 49 ዓመት ነውና ምንባረ ፈትል የማህፀኗ ፈትል የትስብእት እሳት የመለኮት ዘይት የመንፈስ ቅዱስ አዋሃጅነቱን እንጂ ቅብነቱን አይሻም። ወለባ መኮስተሪያ ይህ የንጽህናዋ የቅድስናዋ ምሳሌ ነው ይላል። አንድም ተቋም የጌታ አይጹቅ የኛ ጉንድ የእሱ አይጹቅ እሱ እንደ ግንድ ሆኖ እኛን እንደ አይጹቅ ያስገኘናልና አንዱ መክሊት 1728 ወቄት ይሆናል። በ1728 600 ይላል 28 ዘመን እመቤታችን ዜና ሞቷን ዜና ልደቷን የሚናገሩ ጴጥሮስ ጳውሎስ መነሳታቸውን መናገር ነው። ዘውእቱ ብርሃኑ ለዓለም ይኸውም ለዓለሙ ሁሉ ብርሃን የሚሆን ነው። ብርሃን ዘእም ብርሃን ከብርሃን አብ የተገኘ ብርሃን ወልድ ዘአልቦ ጥንት በዚህ ጊዜ የተገኘ የማይባል ጥንት የሌለው አምላክ ዘእምአምላክ ዘበአማን ከባህሪ አምላክ የተገኘ የባህሪ አምላክ ወልድ ዘበአማን ዘበአማን አለው። ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ዘተሰባ ምኔኪ ዘእንበለ ውላጤ መለወጥ ሳይኖርበት ከአንቺ ሰው የሆነ ብሎ ለጌታ ይቀጥላል። ወምጽአቱ አብርሃ ለነብር ውስተ ጽልመት ወጽላሎተ ሞት በሞት ጥላ በክህደት ጨለማ ተይዘን እንኖር ለነበርን ለእኛ ወበምጽአቱ ወደዚህ ዓለም በመምጣቱ ሰው በመሆኑ ለነፍሳት ብርሃነ መለኮቱን ለእኛም ደግሞ ሃይማኖቱን ሰጠን። ወአርትአ ገሪነ ውስተ ፍኖተ ሰላም በምስጢረ ጥበቡ ቅዱስ በልዩ ጥበቡ እግረ ልቦናችንን ወደ ፍቅር ወደ ወንጌል አቀናልን። ሰአሊ ለነ ቅድስት በልዩ ጥበቡ እግረ ልቦናችንን ወደ ፍቅር ወደ ወንጌል ካቀናልን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍመ እሳት ፍመ እሳትን ይዘሽ የታየሽ የወርቅ ማዕጠንት አንቺ ነሽ። ጌታ ሙሴን ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ማዕጠንት ስራ ብሎታል። ስፋቱን ክንድ ወርዱን ክንድ አቆልቋዩን ክንድ ከስንዝር አድርገው ብሎታል። ወርቁን አሳስተህ ለብጠው ብሎታል። ይህንን ኡድ የሚባል በጎ መዓዛ ያለው እጣን አግብተህ በበትረ ወርቅ አስማምተህ ወርቁን እንዳይሰማው በብርት ተቀብለህ በዚያ አሻት ብሎታል። ይሁም ምሳሌ ነው። ማዕጠንት የእመቤታችን ወርቅ የንጽህና የቅድስና እጣን የትስብእት እሳት የመለኮት በትረ ወርቅ የመንፈስ ቅዱስ ስጋን የከፈለ ያዋሃደ መንፈስ ቅዱስ ነውና መዓዛ የመዓዛ መለኮቱ ነው። እሺ ቡሩክ ዘነሳም መቅደስ ቡሩክ ዘነሳም መቅደስ ቡሩክ አብ ከአብርሃም ባህሪ የነሳት የወርቅ ማዕጠንት አንቺ ነሽ። አብርሃምን መቅደስ አለው ማኅደረ እግዚአብሔር ነውና። አንድም ቡሩክ ዘነሳም መቅደስ ቡሩክ አሮን ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት አንቺ ነሽ። ይህስ እንደምንድን ነው ቢሉ እስራኤል ኃጢአት ሰርተው አባር ቸነፈር ተነስቶ ይፈጽማቸው ይፈጃቸው ጀመር። እነርሱም ተሰብስበው ወደ ሙሴ ሄደው ሙሴ ከኛ ኃጢአት ስተት ከእግዚአብሔር ምሕረት ቸርነት አይታጣምና ለጸልይልን አመልክትልን አሉት። ሙሴም ወደ ጌታ ቢያመለክት ወንድምህ አሮን ልብሰ ተክህኖን ለብሶ ማዕጠንተ ወርቁን ይዞ በመካከላቸው እየተመላለሰ ይጠንላቸው፣ በዚህ ምክንያት ይድናሉ አለው። ሙሴ አሮን ማዕጠንተ ወርቁን ልብሰ ተክህኖን ለብሶ የወርቁን ማዕጠንት ይዞ ሕያዋኑን በአንድ ወገን ድውያኑን ሕሙማኑ የታመሙትን በአንድ ወገን አድርጎ ቢያጥንላቸው
ወነሳ ኤፉደ ቅኔሁ ለጸሎት ወነሳ ኤፉደ ቅኔሁ ለጸሎት አይስአ መዓተ ወከተረ መቅሰፍተ ወፈለጠ ማእከለ ሕያዋን ወሙታን ይላል። በሕያዋኑና ማእከለ ሕያዋን ወህሙማን ይላል። በሕያዋኑና በታመሙትና ባልታመሙት መካከል እየተመላለሰ ቢያጥንላቸው የህሙማኑ በሽታ ወዳልታመሙት የማይተላለፍ ሆኗል። እንደዚሁም ሁሉ ጌታ ከእመቤታችን ሰው ከሆነ ወዲህ የአባቶች ኃጢአት ወደ ልጆች በውርስ የማይተላለፍ ሆኗልና ቡሩክ አሮን ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት አንቺ ነሽ አለ። ቀድሞ የተላለፍ ነበር ቢሉ አዎን፣ ዛሬ ግን በንስሐ በጥምቀት የሚቀር ሆኗል ነው። ዘይሰሪ ኃጢአተ ወይ ደመስስ ጌጋየ የጊዜውን የዘገየውን የውስጡን የአፋውን በደላችንን ይቅር የሚል የሚያስተሰርይ ዘውእቱ ዘእግዚአብሔር ቃል ዘተሰባ እምኔኪ ይኸውም ካንቺ ሰው የሆነ የእግዚአብሔር አብ አካላዊ ቃል ነው። ዘአእረገ ለአቡሁ ርእሶ ጣነ ራሱን ለአባቱ ያማረ የተወደደ መስዋዕት አድርጎ ያቀረበ ወአንከረ አብ እምዝንቱ መስዋዕት እንዲን ራሱን ያማረ የተወደደ መስዋዕት አድርጎ ለአባቱ ካቀረበ ልጅና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። የእግዚአብሔር አብ አካላዊ ቃልን የወለድሽልን መልካሚቷ ርግብ እመቤታችን ተፈስሒ ደስ ይበልሽ። በጎ መዓዛ ያላት ጽጌ መዓዛ ሰናይ በጎ መዓዛ ያላት አበባ አንቺ ነሽ። ጽጌ እርሷ መዓዛ ሰናይ ልጇ ተምስሮ ከእሴይ ስር ከእሴይ ባህሪ የተገኘች ይላል ወርቁ ለሷ። ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ በድንግልና የጸናች በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። በትረ አሮን እንተሰረጸት ዘእንበለ ተክል ወይሰቀይዋ ማየ የሰው እጅ ሳይተክላት ውሃ ሳያጠጧት አብባ ለምልማ አፍርታ የተገኘች የአሮን በትር ነበረች። ከመሃ አንቲኒ ኦ ወላይተ አምላክ ወላይተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መጽአ ወአዳህነነ ዘር ምክንያት ሳይሻ ሰው ሆኖ ያዳነን መድኃኒታችን ኢየሱስ ክርስቶስን የወለድሽልን እመቤታችን ከመሃ አንቲኒ አንቺም እንደ እርሷ ነሽ። ይህስ እንደምንድን ነው ቢሉ የሮቤል ልጆች በሙሴ የቆሬ ልጆች በአሮን በጠላትነት ተነሱባቸው። የሮቤል ልጆች ምን ነው እኛስ ከበኩሩ ከሮቤል አልተወለድንም ምስፍና አይገባንም ብለው፣ የቆሬም ልጆች እኛስ ከካህኑ ከሌዊ አልተወለድንም ክህነት አይገባንም፣ የአንድ ሽማግሌ ልጆች ክህነት ከምስፍና አስተባብረው አስተካክለው ይዘው እስከ መቼ ነው? ለእኛም ሹመቱ ይድረሰን እንጂ ሹመት በተርታ ስጋ በገበታ እንዲሉ ብለው ተማከሩ። ምክሩ የካህን ምክር ነውና ጠንቅቀው ይመክሩታል። የቆሬ ልጆች አሁን ሁላችንም ሄደን ሙሴንም ምስፍናውን ስጠን አሮንንም ክህነቱን ስጠን ያልነው እንደሆነ ሕዝቡ የምቀኝነት መሆኑን ያውቁብናል። አሁን መጀመሪያ እኛ ሙሴን ሄደን በሙሴ ዳኝነት የአሮንን ክህነት ገንዘብ እናድርግ፣ ኋላ ደግሞ በእኛ ዳኝነት እናንተ የሙሴን ምስፍና ገንዘብ ታደርጋላችሁ ብለው ሙሴን ሄደው ሙሴ ሹመት በተርታ ስጋ በገበታ እንድሉ እኛስ ከሌዊ ያልተወለድንም ሹመቱ ይሰጠን አሉት። ሙሴም አሮን የተሾመው ከእግዚአብሔር አግኝቶ ነው፣ እናንተም ከእግዚአብሔር አግኝታችሁ ተሾሙት እንጂ እኔ የምንቸግረኝ አላቸው። ይህማ ለወንድሙ ሲያደራ አይደለም፣ ይህማ የማድላት አማርኛ አይደለም ብለው ሹመቱን እንዳላገኙት ሲያውቁ 250 ሆነው ቁና
ሙቀጫ የሚያክል ጽና አሰርተው ጽንሃ አሰርተው ቁና ጣናቸውን ከዚያ ላይ አግብተው ልብሰ ተክህኖ ለብሰው በጉልበት እናጥናለን ብለው ገቡ። ቢገቡ ጢሱ ከማይጠንቱ የሚወጣው ጢስ ሰውነታቸውን ቢነካው ልብሱን ሳያቃጥል ከውስጥ ሰውነታቸውን አመድ ያደረገው፣ አንድም ከሰማይም ወርዶ አመድ አድርጓቸዋል ይላል። አሮንን ጌታ ልብሱ ማይጠንቱ ታምራት የተደረገበት ነውና ለዝክረ ነገር እንዲሆን ከቤተ መቅደስ አስቀምጥ፣ አመዱን ግን ሰውነታቸውን ማለት ነው እያወጣ አፈስ ብሎት እያወጣ ሲያፈስ ዳታና ቤሮን ማን ተሾመ ማን ተሸለመ እያሉ ብቅ ጥልቅ ሲሉ አይቶ ለተሃጦሙ ምድር ተከፍታ ተዋጣቸው ብሎ ቢባርካት ምድር አፏን ከፍታ ከነጓዛቸው ከነቤተሰባቸው አስጥማቸዋለች። ቆሬም ነገር ለማቅናት ከዚያው ሄዶ ነበረ፣ እሱም ከዚያው ቀርቷል። ከዚህ በኋላ የቀሩት ሰዎች የዕለት ኃጢአታችንን ወደ እግዚአብሔር እያሳሰቡ የሚያስፈጁን እሊህ አይደሉምን ብለው ድንጋያቸውን ይዘው ሙሴ አሮንን ሊወግሯቸው መጡ። ሙሴ አሮንም ፈርተው ከቤተ መቅደስ ገቡ። ደብተራ አምደ ብርሃን ጋረዳቸው። ይህም ፈጣሪያቸው አይደለም ብለው ፈርተው ተመልሰዋል። ከዚህ በኋላ ጌታ አሮን ሙሴ እስከ መቼ ስትሸሹ ትኖራላችሁ? አሁንም ክህነት ከዘርህ እንደማይወጣ ምልክት አሳይልሃለሁና ከእስራኤል ከነገደ ሌዊ የተወለደውን የአባት በትሮቻቸውን ሰብስበህ ማታ አግብተህ ስትጸልይበት አድረህ ሙሴ ማለት ነው ጠዋት አውጣው ከዚያ ላይ ምልክት አሳይሃለሁ አለው። ቢሰበስብ የአሮንን በትር ሰብስቦ የአባቶቻቸውን በትር ሰብስቦ ከድንኳኑ አግብቶ ሲጸልይበት አድሮ ጠዋት ቢያወጣው የአሮን በትር ቤተ መቅደስ በገባች በ12ኛው ሰዓት የሰው እጅ ሳይተክላት ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ ፍሬ ይዛ ተገኝታለች። እንደዚሁም ሁሉ እመቤታችን ቤተ መቅደስ በገባች ያለ ዘር ያለ ሩካቤ በ12 ዓመቷ ፍሬ የሕይወት ፍሬ ክርስቶስን ይዛ ተገኝታለችና ከመሃ አንቲኒ አንቺም እንደርሷ ነሽ አለ ነው። እንዲህ ከሚያደርገው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድርብን። ለኪ ይደሉ ዘእም ኩሎሙ ቅዱሳን ተሰአሊ ለነኦ ምልዕተ ጸጋ ምልዕተ ክብር ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ማማለድ ላንቺ ይገባሻል። አንቲ ተአቢም ሊቃነ ጳጳሳት ምን ነው ጳጳሳቱ እያሉ ጳጳሳቱ አይለምኑልህም? ምን ትይኝ እንደሆነ ከጳጳሳቱ አንቺ ትበልጫለሽ። ወፈድፋደ ተከብሪም ነቢያት ብኪ ከነቢያትም አንቺ ትከብሪያለሽ። ብኪ ግርማ ራይዘ የአቢም ግርማ ሱራፌል ወኪሩቤል ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት የባለሟልነት ግርማ አለሽ። መወደድ በምእመናን ዘንድ፣ መፈራት በአጋንንት ዘንድ፣ ባለሟልነት በሥላሴ ዘንድ ነው። አንቲ በአማን መካሃዘ መድነ እመቤታችን አንቺ በእውነት የባህርያችን የነገዳችን መመኪያ ነሽ። ወሰአሊት ሕይወተ ለነፍሳቲነ ለሰውነታችንም ድህነትን የምትለምኝልን አንቺ ነሽ። ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ያጽናአነ በርትዕት ሃይማኖት በቀናች በጸናች ሃይማኖት ያጸናን ዘንድ ውስተ አሚነ ዚአሁ አንድነቱን በማመን አጽንቶ ሶስትነቱን በማመን አጽንቶ አንድነቱን በማመን ያጸናን ዘንድ ይጸግወነ ሳህሎ ምህረቶ ይቅርታውን ምህረቱን ይሰጠን ዘንድ ይስረይ ኃጢአተነ በብዝሃ ምህረቱ ይኸውም ይቅርታ ያለው በይቅርታው በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ነው። ጸጋሰ ስርየተ ኃጢአት ይእቲ እንዲል ሰአሊ ለነ ቅድስ በይቅርታው በቸርነቱ ብዛት ኃጢአታችንን ከሚያስተሰርይልን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን
ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። የእመቤታችንን የውዳሴዋን ኪዳን ከዚህ ይናገሩታል። የእመቤታችንን ውዳሴ የሚደግም ሰው ምን ይመስላል ቢሉ የዕለቱን የሚደግም የሆነ እንደሆነ የእናት አባቱን ርስት አጽንቶ የያዘ ሰውን ይመስላል። የሰባቱን ቀን በየቀኑ የሚደግም የሆነ እንደሆነ እሱ በርስት ላይ ርስት በጉልት ላይ ጉልት የሚጨምር ብልህ አዋቂ ሰውን ይመስላል። ተምሮ ይህን ሁሉ ተምሮ የእመቤታችንን ውዳሴ የማይደግም ሰው ምን ይመስላል ቢሉ እሱማ ምሳ ግብዣ ካለበት ቦታ ሄዶ አላስገባ ዘበኛ አላስገባ ብሎት እጣቢ ደፍተውበት ሰደቃ ጥለውበት ሲመለስ ካሁን ይጠሩኝ ይሆን እያለ ዞር እያለ ሲያይ እንቅፋት እየመታው በሾክ ላይ እየወደቀ እየተነሳ መከራ እየጸናበት የሚሄድ ሰውን ይመስላል። ያ እየወደቀ እየተነሳ መከራ እንዲጸናበት የእመቤታችንንም ውዳሴ ተምሮ የማይደግም ሰው በገሃነም ወድቆ በመከራ ላይ መከራ ሲጨመርበት ይኖራልና። የእመቤታችንን ዜና እረፍቷን ከዚህ ይናገሩታል። እመቤታችን ማርያም በተወለደች በ64 ዘመኗ በዘመነ ማቴዎስ ጥር 21 ቀን በዕለተ እሁድ አረፈች። ሐዋርያት ስጋዋን ገንዘው ሊቀብሩ ወደ ጌቴሴማን ይዘው ሲሄዱ አይሁድ ለምቀኝነት አያልፉምና ከዚህ ቀደም ልጇ ሞትኩ ተነስተው አረግሁ እያለ ዓለሙን ሲያውክ ይኖራል። ደግሞ ዛሬ እሷስ ሞትኩ ተነስተው አረግሁ እያለች ዓለምን ስታውክ ልትኖር አይደለምን? ንዑ ናውእያ በእሳት እንዳትነሳ ኑ አስከሬኗን በእሳት እናቃጥል ብለው ተሰባስበው ሄዱ። ከእነርሱ መካከል አንዱ ታውፋንያ ይባላል። የአልጋዋን ሸንኮር ለመገልበጥ ማለት ነው ቢነካ ቅዱስ ገብርኤል እጆቹን ቀጣው ቆረጠበት ማለት ነው። እጆቹ ከአልጋው ላይ ተንጠልጥለው ቀሩ። ኋላም እመቤታችን ቅዱስ ጴጥሮስን ቀጥልለት ብላው ጸልዮ ቀጥሎለታል፣ አድኖታል። የማናምነው እንዲህ እያደረጉን ነው እንዳይሉ ማለት ነው። ከዚህ በኋላ በዚህ ጊዜ መላእክት አንበርዋ ቀበርዋ ይላል ከዮሐንስ ጋር ስጋዋን ከዕፀ ሕይወት ስር ወስደው አኑረውታል። ዮሐንስ ይህንን አይቶ እመቤታችን ማርያምስ ከዕፀ ሕይወት ስር አለ በገነት በዕፀ ሕይወት ስር አለች አላቸው። ሐዋርያት ዮሐንስ አይቶ እኛ ስጋው ያለበትን ሳናይ ብለው እንጹም ብለው አሰቡ። ወዲያው እንዳይጾሙ አብይ ጾም ገባባቸው። ከዚያ በኋላም እንዳይጾሙ በዓለ ሀምሳ ሆነባቸው። ከዚያም በኋላ እንዳይጾሙ የእነርሱ የሐዋርያት ጾም ሆነባቸው። ኋላ ነሐሴ በባተ በመጀመሪያው ጀምረው 2 ሱባኤ ጾመው 3ኛ እንደግማለን ሲሉ ስጋዋን አምጥቶ ሰጣቸው። ኋላ ስጋዋን አምጥቶ ሰጣቸው። ስጋዋን ቀበሩ ማለት ነው። ኋላ በቀበሯት በ3ኛው ቀን ስታርግ ቶማስ ከሀገረ ስብከቱ ለስብከተ ወንጌል ሄዶ ሐዋርያት ወዳሉበት ሲመለስ በደመና ላይ ተገናኙ። እመቤታችን ስታርግ ቶማስ ሲመለስ ማለት ነው። መላእክት እመቤታችን ማርያም ናትና ስገድላት አሉት። ወፈቀደ ይደቅም ደመናሁ ይላል። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ደግሞ ዛሬ አንቺን ትንሣኤ ሳላይ ልቅር ብሎ ተበጻበጸ። አይዞህ ዛሬ አንተ በልጣቸዋል፣ እነርሱ ትንሣኤን እርገቴን አላዩም፣ አንተ ግን አይተሃል ብላ ሄደህ ለሐዋርያት ንገራቸው አለችው። በምን ያምኑኛል ቢላት መግነዙን የተገነዘችበትን ሰበኑን ማለት ነው መጽሐፈ ኪዳንን ሰጠችው። እሱም ያንን ሸሽጎ ሄዶ ሐዋርያትን ሸሽጎ ወስዶ እመቤታችን ማርያምስ እንደምን ሆነች አላቸው። እመቤታችን ማርያምማ ሙታ ቀበርናት አሉት። መቼ ሞታ መቼ ቀበራችኋት አላቸው። በጥር ሞታ በነሐሴ ቀበርናት አሉት። ሞት በጥር በነሐሴ መቃብር እኔም አላምን እንደዚህ ያለውን ነገር አላቸው ይላል ቅዱስ ጴጥሮስ። ቶማስ አንተ ጥንቱን መጠራጠር ልማድህ ነው ብሎ ተቆጥቶ ወነሳ ምክራየው ይላል። መቆፈሪያውን ይዞ የእመቤታችን የተቀበረችበትን መቃብሩን ከፍቶ ሊያሳይ ቢሄድ መቃብሩ ባዶ ሆኖ አገኘው። ጴጥሮስ ወደንገጸ ይላል። ደነገጠ። ሁሉም ደንግጠው ቆሙ። ኋላ ግን እሱ እኔ አታምኑኝም ብዬ ነው እንጂ እመቤታችን ማርያምስ አድርጋለች አላቸው። ኋላ መጽሐፍ ያንን ሰበኑን ቢያሳያቸው አማን በአማን እውነት በእውነት እመቤታችን አድርጋለች ብሎ ለበረከት ያንን መግነዙን
ሰበኑን ተካፍለውታል ይላል። ኋላ በዓመቱ ቶማስ እርገቷን አይቶ እኛ ሳናይ እንቀራለን እንደው ንጹም ክልኤተ ሰሙን አላቸው ዮሐንስ። 2 ሱባኤ ንጹም አላቸው። ነሐሴ በገባ 2 ሱባኤ ጾመው እንደጨረሱ በ16ኛው ቀን ጌታ ስጋዋን መንበር አድርጎ ከምድር ብቅ ከሰማይ ዝቅ አድርጎ እሱ ሰራይ ቀዳሽ ካህን ሆኖ እንደ ጌታ ማለት ነው 12ቱን ሐዋርያት አቁርቧቸዋል። በዚህ ጊዜ ተገለጭላቸው ብሏት ተገልጻላቸዋለች። በዚህ ቀን ስጋውን ደሙን የሚቀበል ይከብራል፣ ትንሳኤን እንደ ልጄ ትንሳኤ በዓል አድርጋችሁ አክብሩ ብላ ኪዳን ሰጥታቸው ባርካቸው አድርጋለች ነው። 64 ዘመን ያለውስ እንደምን ይሞላል ቢሉ 3 ዓመት ከእናት ከአባቷ ቤት 12 ዓመት ከቤተ መቅደስ 15 ዓመት ይሆናል። 9 ወር ከዮሴፍ ጋር 33 ዓመት ከ3 ወር ከጌታ ጋር 15 ዓመት በቤተ ዮሐንስ 64 ዓመት ያለው ይህ ነው። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ፣ አሜን። በእውነት እንበለ ሐሰት ይሁን ይደረግ። እፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ